ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? በቤተሰብ እግዚአብሔር ይመስገን ደህና ነኝ። እንግዲህ ተወዳጁ እና ልብ አንጠልጣዩ ኖላዊ ድራማ ሀና እንግዲህ ወይዘሮ ሜላት አላሳክምልሽም፣ ሁለተኛ ላይሽም፣ ድምጥሽንም መስማት አልፈልግም ብላ ከቤት እንግዲህ አባራታለች። አሴር እንግዲህ ዶክተሩን ያገኘውና ዶክተር ላናግር ፈልጌ ነበር ሲለው ስለምን ጉዳይ ሲለውም ስለ ፋዘር ነው ስለው ማነው ደግሞ ፋዘር ይለዋልና ስለ ሀና አባት ይለዋል። እሺ ሲለውም አሴርም እንግዲህ የአባኖላዊ መዳን የብዙ ሰው ተስፋ ነው፣ እናንተ ግን ሀናን ይዘሽ ውጭ አላችኋት። ዶክተሩም እንግዲህ እኛ እኮ ይዘሽ ውጭ አላልንም፣ ማን ነው ያላት ሲለውም አሴርም እሷ እንደዛ ነው ያለችኝ ይለዋል። ዶክተሩም ያኮ የሚሆነው የመጨረሻ ውሳኔ ነው። አሴርም እንግዲህ ዶክተርዬ ምን ነገሩን ታሽሞነሙነዋለህ? ይኸው እንግዲህ ብቻዬንኛ ይዘሽ ውጭ ማለት ነው ይለዋል። አሴርም እንግዲህ ዶክተሩ እግር ላይ ወድቆ እያለቀሰ እባክህን ፋዘርን አክማቸዋለሁ እሺ በለኝ ካለበለዛ አልነሳም ይለዋል። ዶክተሩም ተነስ ላስረዳ ይለውና ይኸውልህ ይህ የግል ሆስፒታል ነው፣ ለገንዘብ እንጂ ለጽድቅ አይደለም የሚሰራበት። ስለዚህ ያላችሁ አማራጭ ገንዘቡን ከፍላችሁ ማሳከም ነው። ይህ የኔ የግል አስተያየት ሳይሆን የሆስፒታሉ ሕግ ነው ይለዋል። አሴርም እንግዲህ ዶክተር የኔን ኩላሊት ወስዳችሁ አሳክሙት ይለዋል። ዶክተሩም እንዴ ሰውዬ ቀልድ ነው እንዴ ያስከው? አሴርም እንግዲህ የእውነቴን ነው ዶክተር እንኩላሊት ይሸጣ ሲባል ሰምቻለሁ ይለዋል። ዶክተሩም እንግዲህ አንተ ቀልድ ነው እንዴ ያስከው? በል ወግድልኝ ወንድሜ ብሎ ብር ካላችሁ አሳክሙ፣ ካለበለዚያ ይዛችሁ ወጥታችሁ ሂዱ፣ ከዚህ እኔን አትበጥብጠኝ ብሎት ይሄዳል። ይህ በዚህ እንዳለ እንግዲህ ወይዘሮ ሜላት ከባዩሽ ጋር ስልክ እያወራች አሁን እኮ በቃ ነቅዬ ጣልኋት ትላታለች። እሷም እንግዲህ ለምን እንደዚህ ማድረግሽ ልክ አይደለም ነበር ትላታለች። እንዴ ባዩሽዬ ለምንድን ነው እንደዚህ የምትይኝ? እኔ የምሰራውን ጠንቅቄ የማቅ ሴት ነኝ። እሺ በቃ ባዩሽዬ ብላ ስልኩን ስትዘጋ ሰላም ትመጣለች። ሰላምም ትመጣና እማዬ ግን ምን አይነት ሰው ነሽ ትላታለች። እናትም እንግዲህ ምነው ሰላምዬ ስትላት ጥሩ ሰው ነሽ ስልሽ መጥፎ ሰው ትሆኛለሽ፣ መጥፎ ሰው ነሽ ስልሽ ጥሩ ሰው ትሆኛለሽ። እናትም እንግዲህ ሰላም እየሰደብሽ ነው ስትላተኝ እየሰደብኩሽ ሳይሆን ግን ማንነትሽን እየጠየቅኩሽ ነው። ሰላምም እንግዲህ ቆይ ለምንድን ነው ለሀና እንደዚህ ያደረግሽ ስትላት እሷም እንግዲህ ደግሞ ምን አደረግኩ ስትላተኝ የሀና አባት በሞትና በሕይወት መካከል ሆነው ለምንድን ነው የሕክምና ድጋፉን ያቋረጥሽባት ስትላተኝ ወይዘሮ ሜላትም እንግዲህ መብት መሰለኝ ትላታለች። ሰላምን በጣም ትናደድና ቆይ አንቺ ምንድን ነው የሚያመጻድቅሽ? ራሽን በገንዘብ እየለካሽ የሰውን ልጅ ክብር ዝቅ ማድረግ ይህ የወረደ አመለካከት ነው። ወይዘሮ ሜላትም ትናደድና አንቺ ልጅ ቆይ እናትሽ እኮ ነኝ ስትላት ሰላምም ወይ ነሽ እንዴ ትላታለች። እርግብም በር ከፍታ ትገባለች። ወይዘሮ ሜላትም እንግዲህ እናትሽን በማዋረድ ምን ጥቅም ነው የምታገኘው ስትላት ሰላምም መጀመሪያ የት ያለሽን ክብር ነው የማዋረደው? እርግብም እንግዲህ አንቺ ለምንድን ነው እናቴን እንደዚህ የምትናገሪያት ስትላት ሰላምም አቤት አቤት መቼ መጣች ሙሽራ፣ መቼ መጣሽ ሙሽራ ምን ቆረጠምሽ ሽምብራ አሉ አንቺ ምንስ ብናገራት ምን አገባሽ ትላታለች። እርግብም እንግዲህ ለምን አገባሽ ለምንድን ነው የማያገባኝ እናቴ እኮ ናት። ወይዘሮ ሜላትም እንግዲህ ሰላም እኔን እንደፈለግሽ መናገር ትችያለሽ፣ ልጅን ግን አትናገሪያት ስትላት ሰላምም ይሄ ቀን አውቄው ነበር ትላታለች። ወይዘሮ ሜላትም ምኑን ያወቅሽው ስትላት ሰላምም ይሄ ቀን ትላታለች። ግን በዚህ ፍጥነት ይሆናል ብዬ አስቤ አላቅም ስትል ወይዘሮ ሜላትም እንግዲህ አንቺ ልጅ ዛሬ አብደሻል እንዴ ስትላት ያበድሽም አንቺ ነሽ፣ በሰው ልጅ ህይወት ላይ የምትጫወትሽ ጨካኝና ክፉ ነሽ ትላታለች። እርግብም እንግዲህ ትናገራታለች ሰላምን። ሰላምን በጣም ተናዳ ስለነበር እርግብንም እናቷንም ሁለታችሁም እብድ ናችሁ እሺ ስትል ወይዘሮ ሜላት እንግዲህ አንቺ ልጅን አትናገሪያት ብላ በጥፊ ትላታለች። ይህ በዚህ እንዳለ እንግዲህ ተምቹ ከአባኖላዊ ጋር ሆስፒታል ቁጭ ብሎ ፋዘር ሲጋራ አለዎት ወይ? ለነገሩ ሰው እንዲህ አይነት ሙድ ላይ ወፍ እያለ ብቻውን እያወራ እያለ አሴር ይመጣል። አንተ ብቻህን ማውራት ጀመርህ እንዴ?
በቃ ጨለልክ ማለት ነው ሲለው እንግዲህ ተምቹም ባክህን ከፋዮ ጋር እየወራው ነው ይለዋለኝ። አሴርም እውነት ነቁ እንዴ ሲለው ባክህን ምን ነው እመጣለሁ ብለ በዛው መንፈስ ሆነ ቀረህ ሲለው አሴርም እንግዲህ ዶክተሩን እየለመንኩት ነበረ ግን የሌለ ሰገጠብኝ ይለዋል። እንግዲህ ተምቹም ቆይ መለው ምን ያህል ነው ሲለው ባለፈው ሀና እንደነገረችኝ ከሆነ 200,000 ብር ነው ይለዋል። ተምቹም እንግዲህ እንዴ በጣም ከባድ ብር አይደለ ሲለው አሴርም እንደምንም ብለን ፋዘርን ማሳከም አለብን ይለዋል። ተምቹም ሐኪሞቹ ግን ሸም የሚባል ነገር የላቸውም እንዴ ምን የመሰሉ የአራድዬ ልጅ እንደዚህ ቆላልፈው ይዛችሁ ሂዱ ሲሉን አያፍሩም እንዴ? አሴርም እነሱ ገንዘብ ነው የሚፈልጉት እንደምንም ብለን ገንዘብ ማምጣት አለብን ሲለው ተምቹም ቡሮ እድሜ ልካችንን ሞከርን ገንዘብ ከየት ይመጣል ይለዋል። አሴርም እንግዲህ ቢሆንም የትም ብለን ገንዘብ ማምጣት አለብን ሲለው እንግዲህ ተምቹም ወይ ካልሆነ ሲለው አሴርም ብቻ እንስረቅ እንዳትለኝ ተምቹም እንግዲህ ግጥም አድርጌ ነው የምልህ እንደዚህ ሆነው እያየኋቸው እና ዝም እንበል ወይ ሲለው አሴርም እንግዲህ በፍጹም አይሆንም ተምቹም እንግዲህ አጉል ጻድቅ ጻድቅ አያጫውትህ ታዲያ እንደዚህ ሆነው ዝም እንበል ሲለው አሴርም እንግዲህ በኋላ ሲነሱ ያዝኑብናል ይለዋለኝ። አሁን እኮ ባይታመሙ እስካሁን እየመከሩን ነበረ። ተምቹም እንግዲህ በቃ አንተ አትዘን እንደምንም ብለን እናሳክማቸዋለን ፋየውን ይለዋል። አሴርም እንግዲህ አንተን እኮ መወድ ምንም ተስፋ በሌለው ነገር ላይ ተስፋ ስለማትቆርጥ ነው ብለዋል። እሱም እንግዲህ በላሁን እኔ እርቦኛል ምግብ ልፈልግ ልሄድ ነው የነገርከኝን ደግሞ በኋላ በአማርኛ እናወራለን ብሎ ወጥቶ ይሄዳል። ይህ በዚህ እንዳለ ምናሴ እርግብን ሀና አልመጣችም እንዴ ወይ ሲላተኝ እንዴ የተፈጠረው ነገር ከባድ ነው እንዴ ከዚህን ጊዜ በኋላ ትመጣለች ወይ ሲላት ስትለው ምናሴም እንዲህ በቀላሉ የምትቀር አልመሰለኝም ነበረ የተፈጠረውን ነገር ጉዳዩን ሳታስረዳን ይላታል። እርግብም እንግዲህ መታ ነበር ግን ተመልሳ እንደሄደች ትነግረዋለች። ምናሴም እማዬ አልፈልግሽም አለቻት ወይ ስትላት ብሎ ሲጠይቃት አዎን ትለዋለች። ምናሴም ሀና እንደዚህ አይነት ልጅ እንዳልሆነች እኔ ጠንቅቄ አውቃለሁ ነገሮችን መጋፈጥ ነው የምትወደው ሲላተኝ እርግብም አንተ እንዳልከው ሳይሆን የመጣችው በሌላ መንገድ ነው የመጣችው ትለዋለች። የሀና አባት በጠና ታመው ሆስፒታል እንደገቡ ታውቃለህ። እማዬ ደግሞ የሕክምና ወጪዋን ልትሸፍንላት ቃል ገብታላት ነበረ። አሁን ግን አቋረጠችባት። ምናሴም እናማዬ አረዳሽም አለቻት ወይ ብሎ ሲጠይቃተኝ እርግብም አረዳሽም ማለት በስንት ጣሙ እንደ ውሻ አመነጫጭቃ ነው ከቤት ያስወጣቻት ስትለው ምናሴም እማዬ ይህንን ነገር አታደርገውም ብሎ በጣም ይናደዳል። እርግብም ሀና ስቅስቅ ብላ ስታለቅስ እንዴት አንጀት እንደምትበላ እማዬ ግን ጨከነችባት። እማዬን እኔም እንዴት እንደታዘብኳት ገንዘብ የለኝም እንጂ እኔም ብሰጣት እንዴት ደስ ባለኝ ትለዋለች። ምናሴም እንግዲህ በጣም ተናዶ እማዬ ግን ጤነኛ ናት ወይ? ወይዘሮ ሚላት ምናሴ ክፍል ትሄድና እንዴት ኳልክ የኔ ልጅ ዛሬ ቀኑን ሙሉ አላናገርከኝም ምን ሆነሃል ስትለው ምናሴም እንግዲህ በጣም አኩርፏል። ለሀና ስላደረገችባት ነገር ተናዶ ደህና ነኝ ይላታል። እናትም ምን ሆነሃል ስትለው ምንም አልሆንሁም አልኩሽ እኮ ብቻ የምሆን ስለምፈልግ ተወጭልኝ ይላታል። እናትም ምን ሆነሃል የኔ ልጅ ካመመ ሐኪም ቤት እንሄድ ስትለው ምናሴም አላመመኝም ግን ቢያመኝም ሐኪም ቤት አልሄድም። እናትም ደግሞ ይህ ምን ማለት ነው ስትለው ምናሴም ታሞ ሆስፒታል ያለን ሰው ማሳከም የማትችል ሴት እኔን ታሳክመኛለች ብዬ ስለማላስብ አልሄድም። ወይዘሮ ሜላትም እኔን ነው ሴት የምትለኝ? አሀ አሁን ነገሩ ገባኝ። ሀናን አግኝታት ነበር ማለት ነው። ምናሴም ውጭ ብለሽ አባረሻት በየት በኩል አገኛታለሁ ሲላተኝ እናትም አባቴን አላሳክምልሽም አለችኝ አለችህ አይደለ? ምናሴም እሷ ወሬ የምታሳብቅ ልጅ አይደለችም ሲላተኝ እናትም ዛሬም ለሷ እየወገንህላት ነው ወይ? ምናሴም ልብሽ እኮ ያውቀዋል ሀና በቤተሰብ መሀል መግባት የምትፈልግ ልጅ አይደለችም። እናትም ለዛ ነዋ ልጅ ያልሆነችውን ልጅ ነኝ ብላ ቤተሰቤን ስትበጠብጥ የነበረችው ስትለው ምናሴም ሳይንስ እኮ የሰው ልጅ ፈጠረው እንጂ ፈጣሪ አይደለም።
ወይዘሮ ሜላትም አሁንም ሀና እህቴ ናት ብለህ ነው ወይ የምታስበው ስትለው፣ ምናሴም አንቺ ወለድሻትም አልወለድሻትም እኔ ሀና እህቴ ናት ትለዋለች። ወይዘሮ ሜላትም ምናሴ ያንተ እህት ሀሴት ናት ስትለው፣ ምናሴም ሀናም ሀሴትም እህቶቼ ናቸው። እናትም እንግዲህ ሀና ከዚህ ቤት የነበራት እህል ውሃ አብቅቶላታል ትለዋለች። ምናሴም እኛ በአካውንትሽ ውስጥ እንደምታስቀምጭን ተራ ገንዘብ አይደለንም፣ ታስቀሪን እንደሆነ እናያለን። ሰው እስከሆነ ድረስ ደግሞ የራሳችን ፍላጎት አለን። የእኛ ፍላጎት ደግሞ ሀናን ማግኘት ነው። እማዬ ይህንን ነገር እኔ ካንቺ አልጠብቅም። እማዬ ሲበዛ ራስ ወዳድ ሆነሻል ይላታል። እናትም እሰይ እንኳንም ሆንኩ፣ እኔ ቅድሚያ የምሰጠው ለቤተሰቤ ነው። እኔ ቤተሰቤ ላይ ያረፈውን ነገር ማንኛውንም ቢሆን አልምርም። ሀናንም ጥሩ ልጅ ስለሆነች ነው እንጂ ከባድ ቅጣት ነበረ የሚጠብቃት። ምናሴም እንግዲህ ለቤተሰባችን ሰላም ማጣት መቀጣት የሚኖርበት ሰው ቢኖር መቀጣት የነበረብሽ የመጀመሪያዋ ሰው አንቺ ነሽ ይላታል እናቱን። እናትም ምን ብላ ትደነግጣለች። ምናሴም አዎ ያለአባት ያደግነው በአባታችን ክፋት ሳይሆን በአንቺ ክፋት ነው። አንቺ ያላከበርሽውን ቤተሰብ ማንም እንዲያከብርልሽ አትፈልጊ ብሎ በጣም ተናዶ ወጥቶ ይሄዳል። ይህ በዚህ እንዳለ ሀና ወዳለችበት ሆስፒታል ሰላም ትሄድና ሰላም ከተባባሉ በኋላ ሀናም እንግዲህ ሰላምዬ እንዴት መጣሽ ትላታለች። ሰላምም እንዴት መጣሽ ማለት ደግሞ ምን ማለት ነው? ሀናም እኔ እንጃ ትመጫለሽ ብዬ ስላላሰብኩ መሰለኝ ስትላተኝ፣ ሰላምም እኔንም ደግሞ እንደማየ እየመዘንሽኝ ነው እንዴ ስትላት፣ ሀናም አረ እንደሱ አይደለም እንዲያውም የምትታዘብኝስ በዚህ ቀን ብቀር ነበር ትላታለች። ሀናም ሰላምዬ አሁን አንቺን ስታስቢው እኔ የምታዘብሽ ይመስልሻል ወይ? ይልቅ ሀንዬ አባባ እንዴት ናቸው ስትላተኝ፣ ሀናም ይኸውሀን ሰላምዬ እንደምታየው ነው ትላታለች። ሰላምም እማዬ ያደረገችውን ነገር ሁሉ እኮ ሰማሁ። እንዲያው አሁንስ እናቴ ሆናብኝ ነው እንጂ በጥፊ ባጠናግራት ሁሉ ደስ ነበር የሚለኝ። ሀናም ተይ ሰላምዬ እንደሱ አይባልም፣ እናት ናት ሁሌም እናት ምንም ቢሆን እናት ናት ትላታለች። እትዬ ምንም ቢሆን እውነት አላቸው ስትላት፣ ሰላምም እንግዲህ ወላጅነት ለወለዱት ልጅ ብቻ መንሰብሰብ አይደለም። ሀናም እንግዲህ ሰላምዬ እትዬም እኮ እውነት አላቸው ስትላት፣ ሰላምም ገርሟተኝ ይህ ሁሉ ነገር ካደረገችሽ በኋላም ጥፋቷን ልትሸፍኝላት ትሞክሪያለሽ አይደል? ሀናም እየሸፋፈንሁ ሳይሆን እትዬ የቻሉትን ያህል አግዘውኛል፣ ችግሩ የትዬ ሳይሆን የሐኪሞቹ ነው። ሀናም እንግዲህ የሆነው ሆኗል፣ ቀሪውን እንግዲህ እግዚአብሔር ያውቃል ትላታለች። ሰላምም እንግዲህ አባትሽን እማዬ አይደለም የፈጠረቻቸው፣ እማዬ ታሳክማቸው ማለት ይሞታሉ ማለት አይደለም። ሀናም ሰላም እያቃለሁ አባዬ በጣም ጠንካራ ነው፣ ለጊዜው በሽታው አሰቃየብኝ እንጂ አይሞትብኝም አውቃለሁ። ደግሞ ያልጨረስናቸው ብዙ ታሪኮች አሉን ትላታለች። ሰላምን በመገረም ሀንዬ አሁንስ አንቺን ባደረገኝ ብዬ ተመኘሁ። ሀናም ወይ ሰላምዬ አሁን የኔን ህይወት ምን ብለው ይመኙታል ስትላተኝ፣ ሰላምም አንቺ የምትኮሪበት አባት እንጂ እንደኔ የምታፍሪባት እናት የለሽም። ሀንዬ በቤተሰብ መኩራትን የመሰለ ሌላው ምን ነገር አለ ስትላት፣ ሀናም እንደዛ ነው ብለሽ ነው ሰላምዬ በደረቋ ቆምኩሽ፣ እስቲ ቁጭ በይ ትላትና ቁጭ ላለሁ። ሰላምም እንግዲህ ሙዝ ይዤ መጥቻለሁ ቁጭ በይ ተባብለው ቁጭ ብለው ያወራሉ። ይህ በዚህ እንዳለ እንግዲህ ተምቹ መስቀሉንና ፎቶን የሰጠውን ልጅ አግኝቶት 200 ብር ካላመጣ እገልሃለሁ ብሎታል። እውነት 200 ብር ያመጣለት ይሆን? አባኖላዎች ታክመው ይወጡ ይሆን ወይስ ለአቶ መስፍን ሰላምና ምናሴ ነግረውት የሀናን አባት የአባኖላዊን ሙሉ ሕክምና አቶ መስፍን ይሸፍኑላት ይሆን? እስኪ ምን ትላላችሁ? ሀሳባችሁን ስጡ። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ።